የባቡሬ እናት ከታገተችበት አመለጠች። በጣም የሚያሳዝነው ደግሞ ሌሊ እሷ የባቡሬ እናት ስትገኝ ሌሊን እንዲሁ ወጥመድ ውስጥ ተጨምረዋታል። በጣም ያሳዝናል። በዛ ላይ ታማለች። እንዲሁም ደግሞ አደይና ዴቭ ሊጋቡ በጣም ደስ ብሎን ነበር። ነገር ግን ደግሞ የአደይ አባት ያሴረው ሴራ በጣም ያሳዝናል። ለዴቭ መስሎ እንግዲህ አስመስሎ ለሌላ ሰው እንደሚጥራት ነው አሁን ላይ የተሰማው። በጣም ያሳዝናል። አደይ ወጥመድ ውስጥ ገብታለች ማለት ነው። አሰላሙ አለይኩም ወራህመቱላሂ በረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። በያላችሁበት ሰላማችሁ ብዝት ይበል። ሰብስክራይብ ላይ ሼር እያደረጋችሁ ቤተሰብ ሆኖ ውድ ቤተሰቦቼ እንግዲህ ባለፈው አደይ ልታገባ ዴቭና አደይ ሊጋቡ ሽማግሌ ልልክ በሀገራቸው ባህል ግን መጀመሪያ አደይ ወደ ቤተሰቦቿ ጋር መሄድ ስለነበረባት ሄዳ ነበር ማለት ነው። እንግዲህ ዴቭ ሽማግሌ ሊልክ ነበር። ነገር ግን የአደይ አባት በጣም በሚያስቀይም ነገር ነው እንግዲህ ወጥመዱን ያዘጋጀባት ማለት ነው። እንግዲህ ዴቭን እንደምታገባ አስመስሎ እዛ ከሄደች ግን ሌላ ባል እንደምታገባ አለልኝ ነግሯታል ማለት ነው። ብርሃንም እንግዲህ ዴቭን እወደዋለሁ ብላ ነበር በፊት። እናቷ በጣም ተቆጥታትና በጣም ሰርባ ነበር ይሄን ነገር እንድትተው ያደረገቻት። ግን ደግሞ ብርሃንም ሳታቅ ነው ይሄን ነገር ያደረገችው፣ ወድ አይደለም ማለት ነው። ምክንያቱም ብርሃን ታማ ወደ አደይ ጋ መታ ነበር በቀደም ማለት ነው። ብርሃን እና አደይ ጋ መታ ከተማ በነበረችበት ሰዓት እንግዲህ ዴቭ በጣም ይንከባከባን ነበር። ብዙ ነገር ከፍቅር ጋር ሲጣሉ በጣም ብዙ ነገር ያግዛን ነበር። ያን ጊዜ እንግዲህ ሰው ተጠግቶ ደግሞ በችግራችን በኩል ሲሆንና የዛን ሰው መልካምነት ስናይ ያንን ሰው ለመውደድ አንችልም ማለት ነው። እና በዛ ቅጽበት እንግዲህ ብርሃን ወደው ነበር፣ ግን ያው ፍቅሯን ሳትገልጽለት ሄዳ ነበር ማለት ነው። ግን ደግሞ ያን ጊዜ አደይና ዴቭ ግንኙነታቸውን ለማንም አላስነቁም ማለት ነው፣ አልተናገሩም ነበር። ብርሃን እዚህ ጋር የምትታመበት ነገር የላትም። ምክንያቱም አደይና ዴቭ ያው እንጂ ማንም እንዲያውቅ አይፈልጉ ነበር በጊዜው። እሷም ደግሞ አታውቅም ማለት ነው። እና ብርሃን እንግዲህ ሳታውቅ እህቷ ጋር ማውራቱን ዴቭ ያለውን ግንኙነት ሳታውቅ ነው ፍቅር የያዛት ማለት ነው። አሁን ታወቀች በኋላ ግን ያው ይቅር በይ ብላ እናቷንም ደግሞ ወርቃ ታርቃለች ማለት ነው። እና እናቷን አሁን ብርሃን ለምንድነው ዴቭና አደይን የማይጋቡት የማትወጂው እያለቻት ነበር። እና የቱም በአንቺ ምክንያት ነው፣ እንዴት አንቺ ወደሽ ወጥሽ ታገባለሽ እያለቻት ነበር ማለት ነው። እኔ እኮ ያን ጊዜ አላቅም አደይና ዴቭና እሷ ሁለታችሁም ግንኙነት እንዳላችሁ አላቅም ነበር። እና አሁን እሷ ሳታሳዝንሽም እንዴ እያለች አደይ እንድታገባ እየገፋፋች ነበር፣ እየለመነቻት ነበር ብርሃን ማለት ነው። ይሄ የማይሆነውን ነገር ብታገባ አንቺ ትቆጫለሽ ብላ እናይቱ ዴቭ እንድታገባ አልፈለገችም ማለት ነው። ግን ከዚህ ሁሉ ውጭ ደግሞ አባትየው ትልቅ ሴራ የጠነሰሰው ከአጎቷ ጋር ሆነው እንግዲህ ዴቭን አስመስሎ ከዚህ ከከተማ ወደ ገጠር ከሄደች በኋላ ሌላ ባል እንዲጥሯት ነው እየተስማሙት ማለት ነው። አሁን ላይ እንግዲህ አለልኝ ደግሞ ከእናቷ ጋር ሆኖ እስከዛሬ ከአባቷ ጋር ነበር የሚሰራው። አለልኝ እንግዲህ ፈልጎ አደይን በጣም ትልቅ ነገር ነው የነገራት። አባትሽ እንግዲህ ያሴረውን ሴራን ንገረሽ ላንቺ አዝነው አስመስሎ ትልቅ የማትፈልጊው ነገር ውስጥ እየጨመረሽ ነበር ያት። ምንድነው ስትለው ዴቭን አይደለም ዴቭ እንደምታገቢ ያስመስሎ ዳሱ ሊደርሽ ነው ብሎ እንግዲህ አባቱ ከአጎቱ ጋር ሲመጡ አሯሯጡት። እሱም አመለጠ ማለት ነው። ከዚያ በኋላ እንግዲህ ይህን እንዴት ታደርጋለህ አባት አይደለም ብላ ስታመልጥ ጫኔና አጎቷ ሆነው ባንድ ይዘዋታል ማለት ነው። አባትየውም እንዲያታመልጥ ወደ ሀገሯ እንዲያትሄዱ ወደ ከተማ ያዙ ትእዛዝ ሰጥቷቸዋል። አደይም ደግሞ አትንኩኝ እያለች በጣም ሁለት ሆነው ይዘዋታል።